ሰላም እንዴት ናችሁ ቤተሰብ? አብርሽና ፍቅር እንግዲህ እንደምታዩቸው ምር ብሎባቸው ጨረቃ መስለው ኮከብ መስለው መጥተዋል። እንደዚህ አምሮባቸው ፏ ብለው ማለት ነው። ይሄ ሁሉ እንግዲህ አብርሽም ሩታም የበሻሸቅ ታሪክ ላይ ናቸው። መጨረሻችሁን አፈቀኝ። የት እንደምትደርሱ እንደዚህ ተበሻሽቃችሁ የት እንደምትደርሱ መጨረሻችሁ አፈቀኝ። የእውነት በጣም የሚገርም ነው። እንግዲህ እንደምታዩቸው ሩታንም እንደምታዩት ሰሞኑን ከይስሐቅ ጋር ፏፈሽ እያለች ነው። ጭራሽ ደግሞ ትላንትና ቤቷ ይዛው መታ ነበረ። አብርሽም እንግዲህ ለምን ቤት የመጣህ ብሎ ያዙ ይልቀቁኝ እያለ ነበር። ስነ ስርዓት ይኑርሽ፣ እንዴት እቤት ይዘሽ ትመጫለሽ ሲላት፣ አንተ ያደረከውስ እቤት ይዘው የመጣኸውስ ላንተ ሲሆን ነው ወይ ትክክሉ ለኔ ሲሆን ነው ወይ ብልግና ብላ መልሳለታለች። እውነት ለመናገር ወዴት እያመሩ እንደሆነ አላቅም። ዛሬ ደግሞ እንግዲህ አብርሽም የራሱን ፍቅርን እንግዲህ ዛሬ ማታ በጉጉት ሲጠበቅ የነበረው ነገር ዛሬ ማታ ይጠብቁን ብሎ ቀለበት እና የራት ልብስ ለብሳለች ፍቅር። እንግዲህ መጨረሻውን እንግዲህ ፈጣሪ ይወቀው። ግን የማታው ቪዲዮ ጓጉቻለሁ። የእውነት ይሆን ወይስ ፌክ ይሆን? እውነት አብርሽ ለፍቅር ቀለበት ሊያረግላት ነው? አሁን እኮ ማለት ነው እነሱ እያረጉ ያሉት እኮ አብርሽና ሩታ ማለት ነው። ሩታ የሆነ አንድ ጥፋት ስታጠፋ አብርሽ ሁለት ያጠፋል። አብርሽ ሁለት ያጠፋ ሩታ ሶስት ታጠፋለች። ስለዚህ መጨረሻቸው በጣም ይናፍቃል። ምን እንደሆነ አላማቸው አልታወቀም። እንግዲህ ዝም ብሎ ማየት ነው። እናያለን። አንፈርድም የሚባል ነገር መጥቶ ነበር። እስኪ እንግዲህ እናያለን። አንፈርድም አሁንም ምክንያቱም በሁለቱም ለመፍረድ በጣም ከባድ ነው። ከሌ ጥፋተኛ ነው ከሌ ጥፋተኛ ናት ለማለት ለምን ሁለቱም ናቸው እየተሳሳቱ ያሉት፣ ሁለቱም ናቸው እያጠፉ ያሉትና ፈጣሪ ይመልሳችሁ። እናንተ የሰው ስድብም ሆነ የሰው ምክር ምንም መስሎ አይታያችሁም። በአሁን ሰዓት እናቴ ዶላሩ ብቻ ነው የሚታያችሁ፣ ብሩ ብቻ ነው የሚታያችሁ። እናቴ እንደ ሙዳችን ብላችኋል። እንግዲህ በሉ ለማንኛውም ፈታ በሉልኝ። ፍቅር እና አብርሽ በጣም ነው የሚያምሩት። በነገራችን ላይ በጣም ተውበዋል። የዛሬው ደግሞ ይለያል።